ኢትዮጵያን ከድህነት ከተረጂነት የሚያላቅቅ በጣም ተስፋ ሰጪ ጅማሮ እንዳለ ሁላችንም በግልጽ የምናውቀው ጉዳይ ነው። በ5 ወር ብቻ የፌዴራል መንግስት ገቢ 380 ቢሊዮን መድረስ ችሏል ማለት ነው። 9.8 ሚሊዮን የሚሆኑ ዜጎች ላለፉት 3 ዓመታት የዘንድሮውን ሳይጨምር ስራ ተፈጥሮላቸዋል። 2016 ላይ ወደ 6.6 ሚሊዮን ሄክታር እና ወደ 230 ሚሊዮን ኩንታል በሁለቱም ወቅቶች ማግኘት ችለናል። ከአድማስ እስከ አድማስ ናኝቶ የሚታየው ማሳ ልብን ያሞቃል። በተንጣለለው ማሳ ላይ የለማው የስንዴ ሰብል ተስፋን ሰንቆ ይታያል። ይህ የሆነው መንግስት ሁሉንም ሀገራዊ ጸጋዎች በመለየት ብዝሃ ዘርፍ የኢኮኖሚ መስመርን በመከተሉ ነው። ከለውጡ በኋላ የኢኮኖሚ ፖሊሲያችን ብዝሃ ዘርፍ መሆን አለበት። ግብርና መር የሚለው በአንድ ሴክተር ላይ ብቻ የተንጠለጠለው አካሄድ አያዋጣንም። ራሱ ግብርናም ሪፎርም ይፈልጋል። ከግብርና ባሻገር ኢንዱስትሪ፣ ቱሪዝም፣ ማይኒንግ እና እነዚህን ደግሞ ሊያስተሳስር የሚችለው ቴክኖሎጂ ትኩረት ሰጥቶት ሊመራ ይገባል የሚል አዲስ የፖሊሲ ምልከታ እና የአተገባበር መንገዶች መከተላችን ይታወቃል። አምስት የሚሆኑ በተለይ የእድገት ተጨማሪ የእድገት ምንጮችን በደንብ አድርጎ በመለየት በግብርና፣ በማኒፋክቸሪንግ፣ ማዕድን በተለይ ትኩረት ከማይሰጥበት ትልቅ የፖሊሲ ለውጦችን አድርጎ ቱሪዝም የምናውቀው ነው። የዲጂታል ኢኮኖሚው ካልነበረበት አሁን ወዳለበት ደረጃ እንዲደርስ ይሄ ሪፎርም ትልቅ ስራ ሰርቷል ማለት ነው። በዚህ የተገኙ በርካታ ውጤቶች አሉ። አሁን በግብርና ምርት የተንጣለለ ማሳ በጋ ከክረምት ማየት የሰርክ ተግባር ሆኗል። ግብርናን በከፍተኛ ደረጃ የለወጠ ምርትና ምርታማነትን ያሳደገ ኢትዮጵያን ከድህነት ከተረጂነት የሚያላቅቅ በጣም ተስፋ ሰጪ ጅማሮ እንዳለ ሁላችንም በግልጽ የምናውቀው ጉዳይ ነው። የሀገር በቀል ኢኮኖሚ ሪፎርሙ የግብርናውን ዘርፍ በ5 ግቦች ላይ ትኩረት እንዲያደርግ ያስቀምጣል። ግቦቹም የምግብ ዋስትናን እውን ማድረግ፣ ከተረጂነት መላቀቅና የምግብ ሉዓላዊነትን ማረጋገጥ፣ ከውጭ የሚገቡ የምግብ ምርቶችን በሀገር ውስጥ ምርቶች መተካት፣ የግብርና ምርቶችን ወደ ውጭ በመላክ የውጭ ምንዛሪን ማሳደግ፣ በገጠር ለሚሊዮኖች የሥራ ዕድልን መፍጠርና በግለሰብና በቤተሰብ ደረጃ ሀብት በማፍራት ተጨባጭ የኢኮኖሚ ብልጽግና ማምጣት የሚሉ ናቸው። 230 ሚሊዮን ኩንታል ስንዴ አምና እንድናመርት ያደረገው በመስኖ የተመረተ ስንዴ ነውና የመስኖ መስፋፋት እንግዲህ የምናውቀው ነው። በተቀመጠው አቅጣጫ መሰረት የሄደ ነው። በምግብ ራስን መቻል፣ ከተረጂነት መላቀቅና እንዲሁም እኛ ልንረዳ የምንችል አቅም ያለን በመሆናችን ያንን የሚመጥን ስራ በመስራት በምርታማነት በተወዳዳሪነት ራሳችንን ማሳደግ ነው። ከዚህ በፊት ገቢ ምርቶችን ስንዴን ጨምሮ ድጎማ እያደረግን ለሸማች ስናቀርብ ነበር። አሁን የምናስገባው ምርቶች መደጎም ሳይሆን ምርትና ምርታማነትን መደጎም፣ ምርታማነት እንዲጨምር በማድረግ እየወሰድን ያለ ነው። ድጎማን ጨምሮ የፖሊሲ እርምጃዎች በጣም በከፍተኛ ሁኔታ ምርትና ምርታማነትን እየጨመሩ ያሉበት ሁኔታ ነው እና ያለው እንግዲህ መካናይዜሽን ብቻውን አይደለም። ከተጠቀምነው የግብዓት አቅርቦት አንጻር ከኩታ ገጠም እርሻ ጋር አንድ ላይ ተያይዞ የኢትዮጵያን የግብርና ሽግግርን ኦልሞስት መስመር ላይ እንዲገባ እያደረገ ነው ብሎ መውሰድ ይቻላል። እነዚህን ግቦች ለማሳካት
በተካሄደው ርብርብም የዋና ዋና ሰብሎች ምርትን 2013 ዓ.ም ከነበረበት 359 ሚሊዮን ኩንታል በ2016 ዓ.ም ወደ 600 ሚሊዮን ኩንታል ማሳደግ ተችሏል። የምግብ ዋስትናን ለማረጋገጥ ራዕይ አንግቦ የተነሳው የበጋ መስኖ ስንዴ የማምረት ሂደት በመላ ሀገሪቱ ተስፋፍቶ ስንዴ ማምረት የማይታሰብባቸው የሶማሌና የአፋር ክልሎችን አዳርሶ በድርቅ ክፉኛ ተመትቶ የነበረውን የቦረና ምድር በስንዴ መሸፈን እንደሚቻል አሳይቷል። ይህም ከውጪ ከሚገኝ የስንዴ እርዳታ ጥገኝነት መላቀቅ የሚያስችል አቅም መገንባት እንደሚቻል የሚያሳይ ነው። ከለውጡ በፊት የሶማሌ ክልል 350 ሺህ ገደማ ሄክታር ብቻ ነው የሚያለማው። ከለውጥ በኋላ ከ3 እጥፍ በላይ አድጎ አሁን ከ1 ሚሊዮን ሄክታር በላይ እናለማለን፣ ግን በቂ አይደለም። ዘንድሮ 30 ሚሊዮን ሄክታር እና ወደ 1.4 ቢሊዮን ምርት የሚጠበቅበት ሁኔታ ነው ያለው። የስንዴን ኢምፖርት ሙሉ በሙሉ ማቆምና ብሎም ወደ ኤክስፖርት መሄድ ስለነበረ በመስኖም በመኸርም 2.5 ሚሊዮን ሄክታር ነበረ በስንዴ የተሸፈነው። ከዚህ ወደ 80 ሚሊዮን ኩንታል ነበረ የተመረተው። ባለፈው አመት ይሄ መሬት 2016 ላይ ወደ 6.6 ሚሊዮን ሄክታር እና ወደ 230 ሚሊዮን ኩንታል በሁለቱም ወቅቶች ማግኘት ችለናል። አምስቱ የሀገር በቀል ኢኮኖሚ ሪፎርም ምሰሶ ተብለው ከተቀመጡ ዘርፎች መካከል ተጠቃሽ ነው። ተቀዳሚ ተግባሩ ምርታማነትን በመጨመር የሀገር ውስጥ ምርት ፍላጎትን ከማሟላት አልፎ ወደ ውጭ በመላክ የውጭ ምንዛሪ ለማሳደግ እየተጋ ያለ ዘርፍ ነው የአምራች ኢንዱስትሪው። በአነስተኛና መካከለኛ ኢንዱስትሪዎች ላይ ማተኮር፣ የኢንዱስትሪ ዞኖችንና ፓርኮችን ማጠናከር የዘርፉ ቁልፍ ስትራቴጂዎች ተደርገው ወደ ስራ ተገብቶባቸዋል። የአምራች ኢንዱስትሪ ልማት ዘርፉን ለማሳደግ በተካሄደው የኢትዮጵያ ታምርት ንቅናቄ በሰላም እጦት፣ በግብዓት አቅርቦት፣ በውጭ ምንዛሪ፣ በመለዋወጫ ዕቃዎች እጥረትና በሌሎች ሰበቦች ተዘግቶ የነበሩ ኢንዱስትሪዎች ስራ እንዲጀምሩ ተደርጓል። የሀገር ውስጥ ግብዓትን አሟጠው እንዲጠቀሙም ልዩ ትኩረት ተሰጥቷል። ይህም የማምረት አቅማቸው ጎልብተው የውጭ ምንዛሪ ገቢን ከፍ እንዲያደርጉ በር ከፍቷል። በተለይ አምራች ኢንዱስትሪው ፖሊሲ ላይ አዲሱ ላይ ሁለቱንም ባላንስ አድርጎ እንደሚሄድ ነው ያስቀመጠው። ማለት ነው ኤክስፖርት ላይ እንደገና ደግሞ ተኪ ምርት ላይ ትኩረት አድርጎ ይሰራል የአምራች ኢንዱስትሪው ዘርፍ። በተለይ አሁን ቅርብ ጊዜ የአምራች ኢንዱስትሪው ዘርፍ ተኪ ምርት ላይ የሰራው በወታደር ጫማዎች እና በወታደር ዩኒፎርም፣ የፖሊስ ዩኒፎርም እነዚህ ከውጭ ይመጡ የነበሩት አሁን ግን በሀገር ውስጥ የማምረት ሁኔታ አለ። ይሄ ማለት ነው እነዚህን እያጠናከር ከሄድ ከውጭ በውጭ ምንዛሬ የምትገዛቸው ነገሮች ሁሉ እያስቀረት ይሄዳል ማለት ነው። አሁን ጥሩ ጅምር ነው። ባለሀብቶችን ወደዚህ አምራች ኢንዱስትሪ ዘርፍ የመሳብ እንዲያስፋፉ የማድረግ በጥንካሬ እንዲሰሩ የማድረግ የሀገር ውስጥ ባለሀብቱን በተለይ የማበረታታት ጉዳይ እና ብዙ ፋብሪካዎች እንዲከፈቱ የማድረግ ጉዳይ ነው የሚያስፈልገው ማለት ነው። እና ያሉባቸው ማነቆች የመፍታት ጉዳይ ደረጃ በደረጃ ለምሳሌ ትልቁ ችግር አሁን የግብዓት ነው ከተባለ ከግብርና ጋር በትኩረት የኢንዱስትሪ ሚኒስቴርና የግብርና ሚኒስቴር በጋራ ሊሰሯቸው የጋራ ሊያደርጓቸው የሚችሉ ችግሮች አሉ፣ በጋራ መስራት ያለባቸው። ስለዚህ ደረጃ በደረጃ ይህን ችግር እየፈቱ ከሄዱ ይሄ የአምራች ኢንዱስትሪ ዘርፍ ለግብርናው ዘርፍ ራሱ ያስፈልገዋል። በኢትዮጵያ ታምርት ንቅናቄ የምንሰራቸው ስራዎች በአንድም በሌላ መንገድ የግብርናውን ምርታማነት የሚያሳድጉ ናቸው። በግብርና ኢኒሼቲቭ ተቀርጸው እየተሰሩ ያሉ ስራዎች ተመልሶ የማኑፋክቸሪንግ ኢንዱስትሪውንም የግብዓት ችግር የሚፈታና ተመልሶ የስራ እድል
እና የገበያ ምንጭ ሆኖ የሚያገለግል ነው ማለት ነው። ስለዚህ አሁን በኢትዮጵያ ታምርት ንቅናቄ ነባር ኢንዱስትሪዎች ምርትና ምርታማነታቸውን ለማሳደግ እየተሰራ ያለው ስራ፣ አዳዲስ ኢንቨስትመንትን ለመሳብ እየተሰራ ያለው ስራ፣ ከነባር ኢንዱስትሪዎች ደግሞ ዋና ጌም ቼንጀር የምንላቸው ወይም ደግሞ ከፍተኛ ተጽዕኖ አላቸው የምንላቸውን ኢንዱስትሪዎች ለይተን ለመፍታት እየሰራንና ለመደገፍ እየሰራን ያለነው ስራ በሌላኛው ገጽታው የግብርናውንም ሴክተር አብሮ እንዲያድግ የሚያደርግ ነው። የማዕድንና ነዳጅ ልማት ዘርፍ በውስብስብ ችግሮች የተተበተበ ከመሆኑ አንጻር ያለውንም አቅም ያህል ውጤት ሳይገኝበት ቆይቷል። አነስተኛ ትኩረት ተሰጥቶት የነበረ በመሆኑ ለሕገ ወጥ የንግድ ሰንሰለት ተጋልጦ ቆይቷል። ዘርፉ የፖሊሲ የሕግና የአሰራር ማሻሻያዎች እየተደረጉለት ወደ መስመር መግባት ጀምሯል። በኮንትሮባንድ የሚባክኑ የማዕድን ምርቶችን የመቆጣጠር ስራውም ተጠናክሯል። ሕጋዊነትን ለማበረታታት በማዕድን ሽያጭ ላይ የዋጋ ማስተካከያ ተደርጓል። የተበታተነና እጅግ ኋላ ቀር የሆነውን የባህላዊ ማዕድናት ስራ ለማዘመን ጥረቶች እንደቀጠሉ ነው። ዘርፉን ከውስን የማዕድን ማልማት ስራ አውጥቶ በማዘመን ወደ ብዝሃ ማዕድናት ልማት በማስገባት ከዘርፉ የሚገኘውን ገቢ ከፍ የማድረግ ስራዎች በመሰራታቸው ለውጦች መመዝገብ ጀምረዋል። ጋምቤላ ብንሄድ በአርቲዚያን በተለምዶ ከማምረት ከኮንትሮባንድ አልፎ ለሀገር ጥቅም የዋለበት ጊዜ አልነበረም። በቅርቡ የዲማ ወርቅ ፋብሪካ አስመርቀናል ታውቃላችሁ። አሁን ደግሞ ይህ የከሰል ማምረቻ ፋብሪካ በዳውሮ ዞን ተርጫ አካባቢ በዚህ መንገድ አመት ባልሞላ ጊዜ ውስጥ ተሰርቶ ለምርት መብቃቱ እስከ ባለፈው አመት ድረስ ከፍተኛ የውጭ ምንዛሪ አፍሰን ስናስገባ የነበረውን የድንጋይ ከሰል በሀገር ውስጥ ለማምረት እንደተባለውም ሰፊ ፖቴንሻል ስላለን ወደፊት ወደ ውጭ ለመላክም እድል የሚሰጥ ነው። እንዲህ አምረው የሚታዩት መዳረሻዎች የማይቻል የሚመስለው ተችሎ የተፈጥሮ ጥበብ በሰዋዊ ስሪት እንዲገለጥ ተዋህደዋል። የቱሪስት መዳረሻዎች ተገንብተው ለጎብኚዎች ክፍት ከሆኑ ሰነባብተዋል። የተራራቁት ጸጋዎች በመሰረተ ልማት ተጋምደው በኢትዮጵያ ቱሪዝም ላይ ታሪካዊ ለውጥ ማምጣት ችለዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት ተግባራዊ የሆኑት ገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ ፕሮጀክቶች የዘመናችን ድንቅ ስራዎች ናቸው። አዳዲስ የቱሪዝም መዳረሻ ልማት ስራዎች ለምተዋል። በግሉ ዘርፍም ወደ ቱሪዝም ዘርፍ ገብተው ኢንቨስት ከማድረግ አንጻር የግሉ ዘርፍ በንቃት እየተሳተፈ ይገኛል። የቱሪስት አገልግሎትን ለመስጠት በርካታ ዜጎች፣ ወጣቶች በቱሪዝም ዘርፍ እየተሳተፉ ነው ብዬ አምናለሁ። ቱሪስቶች ደግሞ እንዲመጡ በፍላጎቱ በኩል በዲማንድ ሳይድ ከፍተኛ ግፊት የማድረግ የማስተዋወቅ እና አስጎብኚ ድርጅቶችም በተለያዩ ዓለም ቱሪስቶችን ተቀብለው ለማስተናገድ ጥረት እንዲያደርጉ ድጋፍ እየተደረገ ይገኛል ማለት ነው። ባለፉት ዓመታት አዳዲስ የቱሪዝም መዳረሻዎችን ከመገንባት ባሻገር እንደ ላሊበላ ውቅር አብያተ ክርስቲያናት፣ የፋሲለደስ አብያተ መንግስታትና የጅማ አባ ጅፋር ቤተ መንግስትና የብሔራዊ ቤተ መንግስትን የማደስ ስራዎች በመከናወናቸው የተፋዘዘው የቱሪዝም ዘርፍ ተነቃቅቶ ሀገር ተጨማሪ ገቢ እንድታገኝ እያደረገ ይገኛል። መንግስት ዲጂታል ኢትዮጵያ 2017 የሚል የዲጂታል ትራንስፎርሜሽን ስትራቴጂ አውጥቶ ከሰኔ 2012 ዓ.ም ጀምሮ ተግባራዊ እያደረገ ነው። የመንግስት ተቋማትን አገልግሎት አሰጣጥ በማዘመን የኤሌክትሮኒክስ ንግድና ዲጂታል ግብይትን በማሳደግ ፈጣን ለውጥ ማምጣት እየተቻለ ነው። የዘርፉን ፖሊሲዎች በማሻሻል እንደ ኢትዮ ቴሌኮም ያሉ ተቋማትን ውጤታማ ማድረግ ተችሏል። ይህም ዘርፉ በኢኮኖሚው ላይ የራሱን አሻራ እንዲያሳርፍ አድርጓል።
ዲጂታል ኢትዮጵያን ኢንትሮዲዩስ እናድርግ የዛሬ 5 ዓመት ሁሉንም የኢኮኖሚ ዘርፎች ግብርናውን፣ ኢንዱስትሪውን፣ ቱሪዝሙን፣ ማዕድንን፣ አርባናይዜሽንን፣ ሌሎችን ሴክተሮች ማሳለጥ እንዲችል ራሱ የእድገት ምሰሶ ሆኖ እነዚያን ደግሞ እያስተሳሰረ ኢኮኖሚያችንን ማሳደግ እንድንችልና በማስታወቂያ ብዛት ለአይን ግርታን የሚፈጥሩ ከተሞች ሳይሆኑ በዲጂታል ፎርም ኮሙኒኬት ማድረግ የሚችሉ ደረጃ በደረጃ የሚቀየሩ ከተሞችን እንዴት መፍጠር እንችላለን የሚለውን አንድ ግብ አድርጎ ነው ዲጂታል ኢትዮጵያ የሰራው። በዚያም የሚያበረታቱ ውጤቶች ማየት ጀምረናል። መንግስት የዜጎችን መሰረተ ልማት ጥያቄ ለማሟላት ግብር የመሰብሰብ ስራ የጀርባ አጥንት መሆኑ አይቀሬ ነው። የኢትዮጵያን ከፍተኛ በጀት የሚሸፍነው በሀገር ውስጥ ገቢ የመሆኑን ያህል ግብርን በመሰብሰብ ገቢን የማሳደጉ ጉዳይ የማይዘነጋ ተግባር ነው። በዘንድሮ ዓመትም ከ900 ቢሊዮን ብር በላይ ለመሰብሰብ ታቅዶ እየተሰራ ይገኛል። ለዛም ነው መንግስት ከፍተኛ ትኩረት በመስጠት የገቢ አማራጮችን እያሰፋና እያጠናከረ የሚገኘው። የሀገር ውስጥ ገቢ አሰባሰባችን ለምሳሌ በ2010 በጀት ዓመት የፌዴራል መንግስት ገቢ 176 ቢሊዮን ነበር። በአሁኑ ሰዓት ግን በ5 ወር ብቻ የፌዴራል መንግስት ገቢ 380 ቢሊዮን መድረስ ችሏል ማለት ነው። በ2017 በጀት ዓመት እንደ ፌዴራል መንግስት ወደ 900 ቢሊዮን የሚጠጋ የገቢ ታርጌት ይዘን ነው እየሰራን ያለ ነው። በሀገር ደረጃ ቢያንስ የታክስ ቱ ጂዲፒን በ1% ፖይንት ሊያሳድግ የሚችል የሀገር ውስጥ ታክስ መሰብሰብ አለብን ብለን ሀገራዊ አቅጣጫ ወስደን ነው እየሰራን ያለ ነው። በፊስካል ዘርፍም ከፍተኛ የሆነ ስራ እየተሰራ ነው። የመንግስት የታክስ አሰባሰብ ከአመት አመት እየተሻሻለ ነው። ይሄ ብቻ አይደለም፣ የመንግስት ዕዳን በማቅለል በማሻሻል ረገድም ከፍተኛ የሆነ ስራዎች ተሰርተዋል። መንግስት ትኩረት ከሰጣቸው ዘርፎች መካከል አንዱ የዜጎች የስራ ዕድል ፈጠራ ማሳደግ ይገኝበታል። ለበርካታ ስራ አጥ ዜጎች ሙያዊ ስልጠናዎችን በማመቻቸት ህይወታቸውን እንዲለውጡ እየተደረገ ነው። አያሌ ዜጎች ከሀገር ውስጥ በተጨማሪ ወደ ውጭ በመላክ የስራ ዕድሉ ተጠቃሚ ሆነዋል። ባለፉት 3 ዓመታት ወደ 9 ሚሊዮን የሚጠጉ ዜጎች በተለያዩ መስኮች ስልጠናዎችን በመውሰድ ቋሚ የስራ ዕድል ተጠቃሚ ሆነዋል። በአማካይ በ2 ሚሊዮን የስራ ዕድል ይፈጠራል የሚል ታሳቢ ነበረው እቅዱ የነበረው። ነገር ግን በአንድ በኩል በተጨባጭ ያለውን ፍላጎት በማየት እድሎቻችንም ሰፊ መሆናቸውን በመውሰድ ግቦቻችን የተለጠጡ እንዲሆኑ አድርገናል፣ ከልሰናቸዋል ማለት ነው። እነዚህ የተከለሱ ግቦች በየአመቱ በአማካይ 3.2 ሚሊዮን የሚሆን ታርጌት ሴት አድርገናል። አምና ወደ 4.2 ሚሊዮን ገደማ የሚሆኑ ዜጎችን በሀገር ውስጥም በውጭም አሰማርተናል ማለት ነው። ስለዚህ 9.8 ሚሊዮን የሚሆኑ ዜጎች ላለፉት 3 ዓመታት የዘንድሮውን ሳይጨምር ስራ ተፈጥሮላቸዋል። ይሄ ቋሚ ስራ ነው። በሁለንተናዊ ዘርፍ ውስጥ የገባው የኢትዮጵያ ኢኮኖሚ መንግስት ተግባራዊ ባደረገው የማክሮ ኢኮኖሚ ፖሊሲ ማሻሻያ እያገገመ ይገኛል። ይሄ የሀገር በቀል ኢኮኖሚ ማሻሻያ ኢኮኖሚያችንን ዘመናዊ፣ ተወዳዳሪ ኢንቨስትመንት መሳብ የሚችል ከሀገር ውስጥ ምርታማነትንና ተወዳዳሪነትን የሚያበረታታ እንዲሆን ማድረግ ያስቻለ ሪፎርም ተደርጓል። የገንዘብ ፖሊሲያችን በተለይ ከዚህ ቀደም የበጀት ጉድለት የሚሞላበት የነበረ መንገድን 100% ያስተካከለ ከቀጥታ ብድር 0 ማለት ነው እንዲሆን ያደረገ፣ በዛ ምክንያት የሚመጣ የዋጋ ንረትን ማረጋጋት የተቻለበት አይነት ነው። ማሻሻያው ከዚህ በፊት በውስን ዘርፎች ላይ የተንጠለጠለውን የኢኮኖሚ ስርዓት ወደ ብዝሃ ኢኮኖሚ ዘርፍ ማሳደግ ያስቻለ ሆኗል። የውጭ ምንዛሪ መዛባትን ለማስተካከል፣ የዋጋ ንረትን መቀነስ፣ የፋይናንስ ዘርፉን አካታችነት፣ ተወዳዳሪነትና ጤናማነት እንዲጎለብት ማሻሻያው አሻራውን እያሳረፈ ይገኛል። የገንዘብ ፖሊሲውን ዘመናዊ በማድረግ አዳዲስ መሳሪያዎችን
በኢኮኖሚ በማስተዋወቅ በአጠቃላይ የገንዘብ ፖሊሲ አቅጣጫችን የዋጋ ንረትን ለመከላከል ለመቋቋም በሚያስችል መልኩ ተተግብሯል። የገንዘብ ፖሊሲ እርምጃዎች የዋጋ ንረትን በመቀነስ ረገድ አይነተኛ ሚና ተጫውተዋል። የግል ዘርፉን ምርታማነትና ተወዳዳሪነትን ማላቅ፣ ቁጠባን ማበረታታት፣ የውጭ ምንዛሪ አቅምን ማጎልበት፣ የውጭ ቀጥተኛ መዋለ ንዋይ መሳብን ለማሳለጥ የፋይናንስ ዘርፍ ማሻሻያው አንኳር ተልዕኮ ይዟል። የዲያስፖራው ማህበረሰብ ወደ ሀገር ውስጥ የሚልከው ገንዘብ በባንክ ስርዓት እንዲያልፍ ትኩረት የተሰጠው ጉዳይ ነው። በውጭ ምንዛሬ አስተዳደራችን ላይ የተካሄደው ታሪካዊና መሰረታዊ ለውጥ ነው። ይህ ለውጥ በዋነኛነት የውጭ ምንዛሬ ገበያው በገበያ እንዲወሰን ማድረግ እና በአጠቃላይ የውጭ ምንዛሬ አሰራርን የሚመሩ መመሪያዎችን፣ ህጎችን በማሻሻል ይህ በመሆኑም የውጭ ምንዛሬ ግኝት ተስፋፍቷል። እንዲሁም ከዚህ በፊት በጣም ከባድ የነበረው የውጭ ምንዛሬ እጥረት አሁን መሰረታዊ በሚባል መልኩ ተቃሏል። ይህ ብቻ አይደለም። በአጠቃላይ የብሔራዊ ባንክ እና የመንግስት የሀገር የውጭ መጠባበቂያ ገንዘብ ክምችትም ከ200% በላይ አድጓል። የተረጋጋ ኢኮኖሚ በመፍጠር ዘላቂ ፈጣንና ተከታታይ እድገት ለማምጣት ገቢን ማሳደግና የብድር ስርዓቱን ጤናማ የማድረግ ጉዳይ ጎልቶ ይነሳል። በዚህ ረገድም የውጭ ዕዳ ጫናን ለማቃለል የማክሮ ኢኮኖሚ ፖሊሲ ማሻሻያ እርምጃ ጉልህ ሚና ተጫውቷል። በማሻሻያው በሀገር ውስጥ የገቢ ማሰባሰብ አማራጮች ማስፋትና ማሳደግ አንዱ ተጠቃሽ ነው። የተሟላ የማክሮ ማሻሻያ ኢኮኖሚ ሪፎርም ፕሮግራም በጣም ትልቅ ዓላማ ያለው የሀገራችንን ኢኮኖሚ ወደ ዘመናዊ የኢኮኖሚ ስርዓት በተሟላ መልኩ የሚያሸጋግር፣ ተወዳዳሪነታችንን በከፍተኛ ደረጃ የሚያሻሽል፣ ምርታማነታችንን የሚያሳድግና በዚህ ሂደት የተረጋጋ የዋጋ ሁኔታ እንዲኖር ያስችላል። ከዚህ በተጨማሪ ይሄ የገባንበት የማክሮ ኢኮኖሚ ማሻሻያ የዕዳ ጫናችንን በከፍተኛ ደረጃ የሚቀንስ ይሆናል። ኢትዮጵያ የዜጎቿን ሁለንተናዊ ብልጽግና ለማረጋገጥ በ3 የኢኮኖሚ ትግበራ ምዕራፎች መዳረሻዋን ተልማለች። ከተስፋ ወደሚጨበጥ ብርሃን ማምራት የአጭር ጊዜ ግቧና ጉዞዋ ነው። በአፍሪካ የብልጽግና ተምሳሌት መሆን ደግሞ የመካከለኛ ጊዜ ግቧ ሲሆን በዓለም የብልጽግና ተምሳሌት ማድረግ ደግሞ ሌላኛ ህልሟ ነው። ይህንን ለማሳካት ዘርፎችን ማዘመን፣ በቴክኖሎጂ መበልጸግ፣ የሰውና የተፈጥሮ ሀብትን ማቀናጀት ይጠይቃል። ለዚህ ደግሞ የሁሉም ርብርብ በእጅጉ አስፈላጊ እንደሆነ ይታመናል።